እግዚአብሔር አይበላም። ግን አብርሃም እግዚአብሔር እነዚህ ልጆች ካበሉ ሲጋር እንዲበላ የሶስት ቀን ጾመኛስ እግዚአብሔር እንጀራ የሚሰጥ ብቻ ሳይሆን ስንበላ እንዳንቀልም የሚጠነቀቅልን እንድንበላም የሚያስብልን ስለሆነ የእናንተ አለ ተመልከቱ። ወለክሙሰ አለ ተመልከቱ። ስዕርተ ርእስክሙኒ ሁሉ ሞቱ የእናንተስ የራስ ጠጉራችሁን የተቆጠረ ነው። የሰማይ አባታችሁ አያውቅ ከራስ ጠጉራችሁ አንዱ እንኳን አትነቀልም። ሰፍሮ ቆጥሮ ነው የሚያውቅ። ስለእያንዳንዱ አሁን እግዚአብሔር ተመልከቱ ስትበሉ እንዲያርገው መጣጣሲራክ 34 ላይ ያለ ስላቦራረስ እንጀራ እንዴት እንደምናጣብቅ ወጡን እንዴት እንደምናጣብቀው ድስቱን እንዴት እንደምንቀርቡ ተጽፏል። አሁን ሲሳው አሁን ስትበላ ምላስን አታጭው ይላል። ግን መጽሐፍ ሲራክ ነው ስትበላ ምላስን አታጭው። አያችሁ እግዚአብሔር ሰው እንዳይጠላ ነው ማለት ምን ነው አይደለም ጫማም እንደሚወዘው እንዳይጠላ እግዚአብሔር እንድንወደድ የሚጠነቀቅልን የሚያስብ እግዚአብሔር እናትም አባት ነው የሚባል ኮለ አንተ አሁን ወአንተ ምን ይላል ቅዱስ አንተ አባታችን ነህ። አንተ ማለት እናት አሁን ልጇ እንዳይከፋበት አይስ ልጅ ቅቤ ብታጣ እጇን በውሃ ነክራ አብስ አድርጋ ነው ልጇን የምትሰጥ ያማን ወለክብሽ ሰሞኑን እና አብስ አትሰዷል እንዳይከፋብን ሰው እንዳይጠላል ሰው እንዳይጽግብን በላ ምላስን አታጭ ዛኩሽ ላይ ያለው ኮለ እጅን አትላስ ይላል። እንግዲህ ወጭቱን ወደ አንተ አትጎትት ወደ ባይዱ ቀስያ ከደም አትቀር ገበሉ ኮሊቅ ነው ኢትዮጵያ ገበሉ እየቀደም መቅረብ የስስት ይመስል አንድ ጊዜ ነው ከባይዱ ይቀር ለሁሉ ነገራችን እግዚአብሔር ያስብልናል። ሁላችሁ እግዚአብሔር ያስብልኛል ወይ ማን ያስብልኛል? የእምነት መቆሚያውና መሰረቱ እግዚአብሔር ያስብልኝ። ጭንቀትን በእግዚአብሔር ላይ ይመጣል። እናት እንኳን የእግዚአብሔርን ያህል በልጇ የማሰብ ስልጣን አቅም የለም። በውኑ እናት ልጇን ትረሳለች ይላል። አዎ ትረሳለች። እንግዲህ ልጅ ሰውን ባለመርሳት አንደኛይቱ እናት ናት ማለት ነው። እግዚአብሔር እንደረበት እንግዲህ እናት ልጇን ትረሳለች። አዎ ትረሳ ይሆናል። ሲደክም ሲርባት አንቀሳቅሳ ሲደክም ስታኛ ያንተ ትረሳለች። እግዚአብሔር ግን መቼ ይረሳል? መቼም ቢሆን የማይረሳ በእጃችን እኔ እኮ እናንተን በእጄ ቀርጫችኋለሁ ይላል በዘካርያስ። እጁ ላይ የተጻፈ ጽሑፍ ቅርብ አድርገን እንደምናየው እግዚአብሔር ሁልጊዜ በዓይኖቹ ትኩር ነው። የማይተኛ ትጉር ዘይነው ዘይደቅሶ ዘይነው የማይተኛ የማይደክም የማይሰለች ወረፋ የማያስጠብቅ የዘመን ባለስልጣናት አሁን በስንት ይደርሰን ነበር ወረፋ ስናስመዘግብ ደባ እግዚአብሔር ነው። ሁላችን እግዚአብሔር ሆይ ሁላችን አንድ ጊዜ አቤት እንጂ ያለ ዳኛ ተመልከቱ። ርዝሩ የዲከ ዋርቦ ዘይነው ይላል አረጋኝ ወደ አንተ የሚገባ ጠፋ እንጂ ያንተ በርስ ሁልጊዜ እንደተከፈተ ነው። የሚገባ ነው የታጣ እንጂ አንተ ሁልጊዜ እንደተከፈተ ነው። ደጅ ተዘግቶ አያውቅም ብሎ ይነገራል። እና እግዚአብሔር ሁለንተናችን የሚወድልን ሁለንተናችን የማይንቅ አምላክ ነውና ስለዚህ ሁሉ ውለታችንን አይረሳም።